ምን ጉድ ነው በእውነቱ! ፀሐይ ጨለመ እያላችሁ ጧፍ የምታነዱ ምን ማለት ነው ትርጉሙ? ዛሬ ኢትዮጵያ እንዲህ ሁሉ መከራ የገባይ እኮ የአገልግሎቱ መበላሸት እኮ ነው ዘመዶች። ካህናት እንዳትቆጡ፣ ቤተ መቅደስ ስልክ የሚያወራለሁ። እዚህ ውስጥ ብዙ ቅዱሳን አላችሁ፣ ምዕመናኑ ማለት ነው። ይቅርታ እኮ ሌላ ነው። የኢትዮጵያ ቤተክርስቲያን ስርዓት አይደለም። አዎ ደወል ሆኖለታል። ዝም ብሎ በአንድ ጊዜ አንድ ወጣት ነው፣ እንደው ስሙን እንዳንጠራው፣ ለሱ ለጊዜው ጥሩ ነው። እሱም መብራታችሁን አጥፉልኝ ለእኔ ስትሉ እፍ በሉት። ፀሐይ እንኳ ጨረቃ እንኳ አሁን የምታበሩት ምንድን ነው ብሂሉ? ተጀመረ በኋላ እስማም ምንም አይባልም። ፕሮቶኮልም አለው። ካህን በጸሎት ከከፈተ በማብቂያ ነው ማሳረጊያ እና ይህን ሁሉ ተለማመዱት። ይህ ክብር አይደለም ያለ ድርሻ እዚህ መጥቶ ወጣቱም ማንም ይሁን በስማም ማለት ቡራኬ ነው። ይሄ አይፈቀድም። ሌላው ደግሞ አንድ ጊዜ እሱም መብራታችሁን አጥፉልኝ ለእኔ ስትሉ እፍ በሉት። በመድኃኔዓለም በሉ አጥፉት። ይኸው አጥፉት። እንዲህ እናንተ የሚተረከውን እንኳ ጨረቃ ፀሐይ በልጣችሁ አሁን ዛሬ ጧፍ ታበራላችሁ እንዴ? ምን ጉድ ነው በእውነቱ! ፀሐይ ጨለመ እያላችሁ ጧፍ የምታነዱ ምን ማለት ነው ትርጉሙ? የውዚያ ማዶም አለ። እነዚህ እንግዲህ ሌላ በእውነቱ ቅድም ሊቀ ሊቃውንት እንዳለው ለጽድቅ መጥተው በጽድቅ የጠፉ ናቸው። በእውነት ከዚህ ይሰውራችሁ። አሜን በሉ። እንዴ ሰው ሊጸድቅ መጥቶ እንዴት ይጠፋል? በኃጢአቱ ይጥፋ እንጂ በጽድቁ እንዴት ሊጠፋ ይችላል? እንዴ ፀሐይ እንኳ ጨረቃ እንኳ አሁን የምታበሩት ምንድን ነው ብሂሉ? እኔ ብዙ ጊዜ ጮኋለሁ። አምደ ወርቅም እንዴ ለምን ይሉንታ ይዛችኋል? ህዝቡን ይህን እንዲሁም የመጣውን ህዝብ ወደ እግዚአብሔርን ቤት ማስገባት ነው እንጂ ይህ እኮ ሌላ ነው። የኢትዮጵያ ቤተክርስቲያን ስርዓት አይደለም። ዝም ብሎ በአንድ ጊዜ አንድ ወጣት ነው፣ እንደው ስሙን እንዳንጠራው፣ ለሱ ለጊዜው ጥሩ ነው። አዎ ደወል ሆኖለታል። እንዴ ሁልጊዜ የሌለ ስርዓት። ቆይ ዛሬ አሁን ፀሐይ ጨለመ፣ ጨረቃ ደግሞ ነይ፣ ከዋክብት ወደቁ፣ መቃብራት ተከፈቱ፣ ሙታን ተነሷል። እንዴ ጧፍ የሚበራበት ነው የዛሬው ቀን። ጥቁር ለብሶ እያለቀሱ የትንሣኤ ዕለት ነው ጧፍ የሚበራ አለው። ለምን ተበራ ቢባል ይሄው አዎ ትንሣኤ ብሎ ነው። ዛሬ ምራቅ እየተጠፋበት በጅራፍ እየተገረፈ ምን ብሎ ነው? ለምን ጧፉን እዚህ አመጣችሁ? እንደ ቤተ ክርስቲያናችን ስርዓት ለቄሰ ገበዙ ለሊቀ ዲያቆኑ ሰጣችሁ አይጸለይላችሁ። እናንተ አመጣችሁ፣ እናንተ አብርታችሁ። እንደው ሊቀ ሊቃውንት ይህንን ስርዓት እባክህ አስተምርልኝ፣ እንደው አደራ በእውነቱ። ይኸው እዚያ ማዶም እኮ አለ ጆሮውን የተቀመጠበት ህፃናቱ ናቸው እንግዲህ እነዚህ። እንዲህ ጧፍ እኮ መባ ነው፣ መባ ነው። ለዚህ ነው ለቤተ ክርስቲያን ነው የምትሰጡት። አምጡ፣ ጥሩ ነው። ግን ለእናንተ ትምህርት እንዳሰሙ ያን ስታበሩ ካሁን ልብስ የተቃጠለ ካሁን እንዲሆነ እያላችሁ ዋላ ደግሞ ትጣላላችሁ። አንዷ ብትለኩስሽ አጀት አባሽ ብለሽ ጦርነት ልትከፍቱ ነው እንዴ? ይሄ ዛሬ ግራጁዌት አድርጉት። ፕሮግራም መመራውም ነገ አትድገሙት። አምጡት። የተዘጉ ገዳማት አሉ፣ የተዘጉ ቅዱሳን እንዴ የሚጸልዩበት ያጡት ስንት ገዳም በሚዲያ ታዩ የለም? ያን ስብስብ አድርጋችሁ ለዚያ ገዳም ደግሞም ዛሬ ጧፍ ብዙ ነው እኮ ይኸው ሁሉ እንግዲህ 3-4 ሺህ ቢሆን በ10 ብታባዙት 3000 ስንት ይሆናል?
በትንሹ ማለት ነው። ግን 4000 ይሆናል ሰው በአራት አባዙት እስቲ ምን 40,000 ስንት ድሃ ለስንት ድሃ ቀይ መብራት ላይ ቁመው ሕፃናት ታቅፈው ነፍሰ ጡሮች እንዴ የትንሣኤ ዕለት እነሱን ብትጋብዙበት እና ይሄ ነው የምትማሩትን እያስተዋላችሁ እኮ ነው። ከጨረቃ አትማሩ እንዴ? ፀሐይ ጨለመች ማለት ምን ማለት ነው? የፈጣሪ ራቁቱን ሊሸፍን ነው። እናንተ ጧፍ የምታበሩ ለምን ብላችሁ ነው? ወይም የአይሁድ ተባባሪዎች ደህና ሰቀላችሁት ልትሉ ነው? እና ይህን በእውነት አምደ ወርቅ እንዴ ወጣቱን እኮ ፍላጎቱን አታሟሉ እንዴ? ለወጣት ፍላጎት አይደለም። እዚህ እውነተኛዋ ስፍራ ነው ማስቀመጥ እንጂ የሰው ፍላጎትማ እንዴት ሆኖ ክርስቲያን ያደርጋል? በደንብ እኮ ተማር። አሁን እኔ ያዘንኩት ያን የመሰለ እስካን አድርጎ እኮ ነው በእውነት ለሚገባው ግራ ለገባው እየመጣ ለተኮነነው እየጾመ እየጸለየ ግራ ለገባው ጉድለቱን እኮ ነው ያሳያችሁ። አዎ እዚህ ቦታ ምን እንደሚደረግ በአገልግሎት ከመጥፋት ያድናችሁ። ቃሉን ሰምቶ ከመጥፋት ይሄ እኮ ቃሉን እየሰሙ መጥፋት እንትን ነው ድራግ ይሆናል። የመስማቱ በቃ የመስማት ሱስ እንጂ ሰምቶ የመጠቀም አበቃኩ። ብዙ ጊዜ የማይመጡት ናቸው ቅዱሳን በእውነቱ። እና ይህን ትምህርትማ ተጠቀሙ። ሌላው እንግዲህ እንዳስተያየት ነው። አሁን በእውነቱ ባለቀም ጊዜ እኔ እዚህ የቆየው ጉባኤ ረግጦ አይከድም፣ ለማስተማር አይደለም። የማስተማር ሱስ ምን ያደርጋል? የመስማትና እሱን የመጠቀም ሱስ ይኑራችሁ። መዝሙሩንም ደግሞ ኢኮኖሚስቱን እንጂ እንዴ ቆጥቡ። ይህን ያህል መዝሙር በአንድ ቀን አስተያየት ነው። አይዟችሁ፣ ዘማሪያንም እንዳይከፋችሁ። ምንም እኮ አይደለም። እግዚአብሔር ቤት ብዘምር ባልዘምር፣ ብሰብክ ባልሰብክ፣ ብቀድስ ባልቀድስ ምንም ድኖ መሄድ ነው። ይኸው ድኖ መሄድ ብቻ ነው። እንደ ወንበዴው እንኳ የቀድሞ አላያችሁ? ምንም ሳይደክም ከማንም ቀድሞ ዛሬ ከኔ ጋር በገነት ሲባል ስንት ቅዱሳን በረሃ ወርቀው በእውነቱ አንዳንዶች እያቋረጡ የመከራው ብዛት ግን በእግዚአብሔር ቸርነት ይገባሉ። እና ይሄ ጧፍ የሚባለውን አምጡት። ጥሩ ነው። ጥቅሙን ወቁ እንጂ ጥቅሙን ወቁ። ደግሞ የሚበራበት ቀን ምን እንደ ደብረ ታቦር ያለ ለምን ቢባል ትርጉም አለው። ትርጉም እኔ ሊቃውንት እኮ ሲያዜሙ ዚቁን መልኩን ሲጸነጽሉ ነክ ይባላል። ከመልኩ ጋር አንድ ነገር ይሄ መልክ የለው ምን የለው ከምን እንደመጣ በእውነቱ ያው ያመጣው በእውነት ልጃችን ምህረተአብ ነው። ግን እሱ ሊወቀስ ስለማይገባ ነው። አሁን በጊዜው ተጠቅሟል። በዚያ በክፉ ጊዜ ወጣቱ ተሰብስቦለታል። ጥሩ ነው። ከእንደዚሁ ነው አይቀጠልም። ይኸው መልሶ እኮ ይኸው እንደ ክረምት አግቢ ይጠፋል። ፕሮግራም ቀጣይ የሚሆን በትክክሉ ሲከር ነው። እና ይህን አትርሱ። እንግዲህ አባት መጥቶ ከተናገረ ሌላ መጥቶ የሚነግራችሁ የለም። ሌላው በእውነቱ እኔ ቅድሙ ሊቅ ቅኔ ቢያስተምሩ አንዳንድ ጊዜ ወጣቶቹ ተጠቀሙ። ቅኔ ብትማሩ ሴት ወንድ ሳትሉ በእውነቱ ነገሩ አሁን የሚነገረው ሁሉ ቶሎ ብሎ ክሊክ ይገባቸዋል፣ ኔትወርክ ይኖራቸዋል። አለበዚያ ዝም ብሎ ስብከት ታምረመረም አይደለም መስማት እንዴ! ስብከት እኮ ሰው የሚለወጥበት ነው። ልክ እንደ ቅድሙ
አዎ ትክክለኛውን ትምህርት ማለት ነው። ጥውኡ ነው ሰው እንዲድን ነው። እንዴ መድኃኔዓለም አላመው ብሎ ነው ሲገረፍ? ሰው እንዲድን እኮ ነው። አዎ እንዲድን እኮ ነው እንጂ የማያመው መሰላችሁ? ለመዳን እውነተኛውን ትምህርት አዳምጡ። ይሄ ሆያ ሆይ የሚለው አገር እያጠፋ ነው። እውነትማ ቢሆን ኑሮ እስቲ ኢትዮጵያ ምን ላይ ነው ያለች? የኢትዮጵያ ሕዝብ የት ነው ያለ? እንደዚህም ጉባኤ ተሰርቶ ያውቁ እኔ በእድሜዬ እና መሆኑ ነው። ምን ኮንስትራክሽን ይዞት ነው ጸሎቱ? እንዲያው ዝም ብሎ እዚሁ ወደ ላይ መሄድ ያቃተው ለምን ነው? እና ይህን አሳሳቢ አርጉ። መሆኛ ነው በሉ። እንዲህ እየጸለይን እንዲህ እየሰበክን እንዴ በአንድ ስብከት 3000 ሰው አለ እንዴ? አንድ ስብከት እግዚአብሔር ያሳያችሁ። በአንድ ስብከት በአንድ ጧት ያውም በዚያ በደንጋጣው በቅዱስ ጴጥሮስ መንፈስ ቅዱስ ከወረደበት በኋላ ሁሉ አራገፉ። ድንጋጤውን ፍርሃቱን፣ የምን ፍርሃት? ሰቅላችሁ የገደላችሁት አላቸው። የዚህ ጊዜ ወጋቸው። እውነቱ ካልተነገረ ምን ሕክምና ይመጣል? እግርህን ሲያምህ ራሴ ካልክ እንዴ ኮምፒውተሩ አይቀበልም። ራስ ጤና ነው ይላል። በሽታውን ነው መታከም። እና በእውነት ሊቃውንት ትምህርት ለመምህራኑ ጥሩ ነው። ለእናንተም መምህራን ናችሁ። ዛሬ ሁሉ እኮ የበሰለ ነው። ሳብጀክቱ ተለያይቶ እንጂ እንዴ በዲግሪ ሁሉም ሴት ወንድ አለው። እኛ እኮ በባዶ በዜሮ ጀምረው ጥጋት ጠግተን ነው ጥጋት ሰርዶ ነቅለን ነው እዚህ ደረሱ። እና የእናንተ አእምሮ ይቀበላል። ይህን ተጠቀሙበት። ሌላው ያው የቅኔ መምህሩ ማን የት ነበሩ? ስሙ ማን ነው? ቀጸላ። የእሳቸውን ተጠቀሙባቸው። በእውነት ብዙ ነው እኮ የሚያስተምሯቸው በቅኔው ውስጥ። አይሁድስ መጸውዕወ እስቲ ሙሏት በሉ እንጂ አይዞህ እስቲ ሙሉ የሰማችሁትን እንዴ ሊቃውንቱ ሙሉት እስቲ። ሥላሴውን ነው 6 ያልክ 6 እኮ ይህን የዋያችሁ ፕሮግራም ነው ያስተማሯችሁ። ቅኔው በፕሮግራም አጠቃቀም። ያ ደግሞ ዘልዛላው ፀሐይ በቃ ነው ምንም ጥሪ የማያከብር ቀን ሲሉት ሌት፣ ሌት ሲሉት ቀን የእናንተን ሕይወት ነው እየነገሯችሁ ያለ። እና ሰዓት አክብሩ። ደግሞ አይዟችሁ ፕሮግራም ሳያልቅ አትሄዱ። የመጨረሻው ነው ገፈታው፣ ዋናው መምህራኑ ሳይሰለችሁ ለምን ትሰለቻላችሁ? እኔ አሁን ዛሬ በእውነት ደከመኝ አይባልም። ጊዜ የሰጠ እግዚአብሔር ነው። እንዲው ጊዜ የለኝም የሚል ኃጢአተኛ ነው። ጊዜ ቢኖረኝ አይደል ቁም የማይ። ጊዜ ሰጥቷችሁ ጊዜ አትንፈጉት። እሺ አትንፈጉት። ጊዜው የሱ ነው። እና እንዲያሁነን ስንለወጥ ሀገራችን በአንዴ አውቶማቲክ ለውጥ ይመጣል፣ ሰላም ይመጣል። አለበለዚያ እንዴት ሆኖ ሊመጣ ይችላል? እና ይህን ተጠቀሙበት። በቅኔው ዙሪያ ሊቃውንቱም ብትደግፉት፣ ጉባኤው እንዲያው ወጣቱ ብትማሩ። ዛሬ ብዙ የሥራ እድል የለም። ይህን ስራ ብታረጉት፣ ይህ ስራ እኮ ነው እንዴ! የኢትዮጵያ ሕዝብ ሞኝ ሆኖ ነው እንጂ መጾም መጸለይ እኮ በጣም ጥሩ ክፍያ ያለው ኦቨርታይም የሚሰራበት እኮ ነው። ከጸሎት በላይ ምን አለ ብላችሁ ነው የያዛችሁት? አይበረክ ዝም ብሎ የውሻ አበላል ነው የሚሆነው። እና ጸልዩ። በጣም ትልቅ ስራ ነው። ቤት ዘግተው የሚሄዱት ቅዱስ አሁን አይተውት እኮ ነው። አይ እዚህ ሆነን የለም ጸደቅን እያልን ተኮነን ብለው ነው። እና የሊቀ ሊቃውንትን ትምህርት ለነገ መድገማችሁ ይበል ብያለሁ እኔ። ይበል ማለት የቅኔ ቋንቋ ነው። አዎ ጨምርበት፣ ጥሩ አልክ ማለት ነው። ሌላው እንግዲህ በቅኔ ዙሪያ
እንዲሁ አንዳ ዘማሪያኑ እንዴ ምን አለ ቅኔ ቆጥሩ። አዎ ጥሩ ነው። እዚህ ክራራችሁ ጋር ቅኔ ይኖር። ምኖ ክራሩማ ምን ብዙ እኮ አይደለም እንዴ ሊቃውንቱን እንዲስም። አሁን እኔ ቅድም ነሸጥ አድርጎኝ እንደው ልቀኝ አልኩና አይ ጊዜም የለ ብዬ እንዲሁ እስቲ አንድ ጉባኤ ቃና ላሟሽ ጀባ ልበላችሁ ብዬ ጀባ አታውቁም እንዴ? ኧረ ለጀባ ይበል አይባልም ቅኔ ሲሆን ነው። አዎ አይሁድ እስመ ጸውዖ ላለው ነው። አዎ እና እንደዚያ ነው በእውነቱ። እና ምንድን ነው የመጣልኝ እንዲሁ በዚሁ ቀኑ በዓሉን ትምህርቱንም እዚሁ ታሪኩ ውስጥ ነው። መስቀሉ ስር የዕለተ ዓርቡን ነው። ቅድም ጧፍ ምላችሁ አንድም ጧፍ አላታ አይተርክም። ዕለቱ አንድም ጧፍ ተሳስቶ ጧፍ የሚል በዕለተ ዓርብ ታሪክ የለም ማለት ተሳስቶ። እናንተ ግን ከየት እንዳመጣችኋት በእውነቱ። እና እዚያው ላይ ነው በዓሉ ውስጥ ምራቁን፣ ጅራፉን፣ ተኮሮተሩሱን፣ ግንድ መጎተቱን፣ መወጋቱን እዚያው ውስጥ እዚያው ሲሆን አይምሯችሁ እያደገ ይሄዳል። አለበለዚያ ሌላ ቆቆዲያ ምዝግዝም ወዲያ እየደነቆራችሁ እርስ መጠበቅ አትችሉም። እና አስቆቀወት ሲኦል በሉ እስቲ ሁላችሁም ሴት ወንድ ሳይባል አስቆቀወት በሉ። ሲኦል ወለተ ገሃነም ማውታ መድኃኔ ዓለም ኃያል አምጣነ በርበረ ቤታ አሁን ይበል ይባላል። አይ በነፍሳችሁ እኮ የነፍስ ቅኔ ነው፣ የሥጋ ሳይሆን በነፍሳችሁ ዝም ብሎ። አዎ እና ይሄ ምንድን ነው? እንደው ምሾ እያወጣች ታለቅሳለህ። አንድ ሳታስበው አደጋ ንብረቷን ተዘርፋ ማለት ነው። እና ዛሬ ሲኦል ነፍሳተ ኃጥአን እንዳሉ ወጥተዋል። እንዳሉ ነፍስ ከሥጋ ተለይታ ከመለኮት ጋር ሆና ሲኦል በአካለ ነፍስ መድኃኔ ዓለም ወርዶ በሲኦል ያሉ ነፍሳት ሁሉ ወጥተዋል። ቤቷ ተበርብሯል ማለት ያ የነበረው የኃጥአን ስቃይ እነሱ ወጡባት። የሙት ልጅ ማለት እንግዲህ ገሃነመ ሙታለች ላወቀበት፣ እንደ ቀድሞ ላላወቀበት እንደገና ደግሞ ወደዚያው ሊሄድ ይችላል። አጠቃቀሙን ካላወቅ እዚህ መተን የዚህ ቦታ ስራ ካልሰራን በእውነቱ አስቸጋሪ ነው። እና ያው ቤቷ ተበረበረ ማለት ያው ይገባቸዋል። አንድ ሰው ቤቱ ሲበረበር ምሾ ያወጣል፣ ያለቅሳል። ደግሞ ቤተሰብ ጉባኤ ቃና በስማም ብሎ ነው። በስማም ሳይባል ጸሎት አይደረግም። ይሄ እንዴት እንደረሱት አላውቅም። አዎ ቢቻል ዛምላኬ ጣል ማለት አለበለዚያ ዝም ብሎ ዘሎ ዋዜማ አይከድም። በአይቲ አሊፈ ካለ አዎ። እና ይሄ ስርዓት ነው። ይሄ አዎ ይሄ በስማ ሁልጊዜ ጉባኤ ቃና ማለት መንገድ ጠራጊ መለማመጃ ናት። እሷ ስትሆን በቃ ቅኔውም ያምራል። ሌላው በጣም በጣም ትልቅ ሊቅ ናቸው፣ ተጠቀሙባቸው። ይህ ዝም ብሎ መድረኩ አይደለም። ብዙ ዲያቆናት ተጠቀሙ። ብዙ ወጣቶች አይከብድም፣ አይዟችሁ አይከብድም። እንደ ግጥሙ እኮ ነው። አሁን አርቲስቶቹ በስብከቱን ወንጌሉን እንዲያያረጉ ግን ወደ ቅኔ ደግሞ ቢቀይሯት የበለጠ ሌላ አርቲስት ይሆናል። አዎ እውነቴን ነው። ትልቅ ትሆናላችሁ። ያው እኮ ነው ዲዛይኑን ማስተካከል ነው። የስትሰሩ እኮ አለ አይደለም ዲዛይን እረማ ይመጣል። እና ልክ እንደዚያ ነው ቅኔ ማለት ነው።
ታዲያ ምን አሉ አባቶች? ማንኛው እንደሆነ እንጃ በእውነት ረሃብ ስቅለት በኢየሩሳሌም ጸናአ አሉ። አያችሁ፣ ረሃብ ስቅለት በኢየሩሳሌም ጸና አሃዱ ህብስት እስመ ለአምስቱ ተሰራ። ምን የለም ኔትወርክ እንደው እልል በሉ እስቲ። እየተቆነጠጡ ልልታ ጉድ እኮ ነው እንዴ! እማ አዎ፣ ምንድን ነው ቅኔው? በችግር ዘመን ሁሉንም እንዲያው ለራሳቸው መጠን እንጀራ አቅርቦ ለማብራት የዘመን ችግር ዘመን አጸባ ነው የሚያሳይ። ሲቸግር ኢትዮጵያ ያውቅበታል። አንዷን እንጀራ ለአራት ለአምስት። አሁን አንዷ እንጀራ ለአምስት ማለት ስቅለት ያው በኢየሩሳሌም ነው የጸናው ማለት ክርስቶስ የተሰቀለ። ረሃብ ስቅለት ማለት ሰምና ወርቅ መማሪያ ናት ለጀማሪ። ረሃብ ሰም ነው፣ ስቅለት ወርቅ ነው። በኢየሩሳሌም ጸና። በቃ ቀላል ነው። አዎ ጠና ጸናት። በኢየሩሳሌም ጠና ረሃብ አለ። ለምን? አንድ እንጀራ ለአምስት ተሰራ፣ ለአምስት ሰዎች ቀረበ። ምን ይሁን? ባቄላ ለሁለት ይባል እና ያ ማለት አንዱ መድኃኔ ዓለም በአምስት ችንካር ተቸነከረ። እንዴት ነው? ደህና ነው? አዎ አንዱ እንጀራ ለአምስት ማለት በአምስቱ ቅንዋት ተቸነከረ ማለት ይሄ አይከብዳችሁም በእውነቱ። እና እንዲህ ያለውን መያዝ። ሌላው ደግሞ በጣም ነው የአበው ቅኔ በጣም አናሜ አምላክ አሉት። በእውነቱ ይሄ አሁን አይገኝም። አናሜ አምላክ ዘኢይታወቅ ሀገሩ አነመ ልብሰተ ቀንወ በእዱ ወእግሩ አዳም ወሔዋን ደቂቁ እስመ ተዐርቁ ምድሩ። አቤት ቅኔው በእውነቱ። አዎ ሸማኔ አዳም። እኛ ስድቡን ነው የምናውቅ። ፈላስፋ ማለት ነበር ሸማኔ። ልብሱን እየለበስክ ትሳደባለህ። በጣም እኮ ድንቁርናችን እግዞ ነው። የሰራውን ልብስ ለብሶ ሰው በሀገር እንዳይኖር ሸማኔ ብሎ ሞታ። እንዴ እሱ ቢሸምን አይደል የለበስክ? አዎ አዎ። እና ይሄ ሸማኔ አምላክ አለ። አገሩ አይታወቅም ከየት እንደመጣ። ድሮም ሸማኔ ከየት ይንጣ ከየት አይታወቅም። መጥቶ አንዱ ቀበሌ አንዱ መንደር ሆኖ እዚያ ነው ልብስ የሚሰራ። ምክንያቱም ራሱ እያሰቀቀው ሰው በጣም እንደው እስከ ዘሩ ይሰደባል። ለጋብቻም እንዴ የሸማኔ ልጅ ይባላል። እንዴ ይሄ ተገኝቶ ነው እንዴ ጋቢ ሸምኖ የሚለብስ? እና የድንቁርናችን ብዛት ነው። እና አገሩ የማይታወቅ ሸማኔ አምላክ መቸንከር ልብስን በእጁ በእግሩ። ያው ታውቃላችሁ አይደል? ልብስ ሲሸመን እንትኗን እየወረወሩ በእግርም ደግሞ እንዲች እያሉ አሁን እኔ ሰራሁ አይደል እኮ ይሁናላችሁ። አገሩ የማይታወቅ ባህሪው የማይመረመር የመድኃኔዓለም የት ተብሎ ይመረመራል? አያችሁ ቅኔው የሚያሳየው። እና በእጁ በእግሩ በመወርወሪያው እንዲህ እያለ በዚህም እንዲህ እያለ ምን ነው ልጆች አዳምና ሔዋን ልጆቹ ተራቁተዋልና ዕፀ በለስን ሲበሉ ያው ተራቆቱ አይደል? ይኸው ቅኔ እንደዚህ ነው ማለት ነው። እንዲህ ያለው በጣም እንዲሁ ምን አይነት እንደነበሩ ነው። ዛሬ እኮ ዝም ብሎ ነው ፉከራ ብቻ ነው ቅኔው። ፉከራ የፓስተር ስብከት ይመስል እንዴ! ቅኔ እኮ በውስጥ ያለ ነው፣ የውስጥ ነው፣ የውጭ አይደለም። ሥላሴ ሁሉ የከበደ አሁን እኮ ከቅኔ ውጭ ነው። የባህረ የሥላሴ መመርመሪያ ነው ቅኔ። አው ሊቃውንቱ ያራቀቁታል። እና ስለዚህ ቅኔ እንዲያው
ዘማሪያንና አርቲስቶችን ለእናንተ ነው አድሬስ ማድረግ። ግድ የላችሁ ሞክሩ። እዚህ መምህራሉ ሞክሩ። በሳምንት 2 ቀን 3 ቀን ለያዛችሁት ሙያ ማዳበሪያ ይሆንላችኋል የበለጠ ማለት ነው። እና በቀራንዮ ተገብረ ዘያስተዓጽብ ልሂቀ ይሄ ሁሉ የአባቶች ነው። እኔ ዛሬ እንዲያርጉ ማምጣት ብንከባለል አላገኘውም። በቀራንዮ በሉ እስቲ ተገብረ ዘያስተዓጽብ ልሂቀ እንዘ ደም አልቦ በኮከብ ዘወርቀ ዘኢወርቀ ወርህ አምጣነ በደም ተጠምቀ። አያችሁ ዘኢወርቀ ወርህ እንዴ በሉ እንጂ ዘኢወርቀ ወርህ አምጣነ በደም ተጠምቀ። እንግዲህ በቀራንዮ እጹብ ነገር እጹብ ትልልቅ ሰው የሚያስደንቅ ግሩም ነገር። ልጅማ ለመደነቅ እንዴ እድሜ ያስፈልጋል ለማድነቅ። የሚያስደንቅ ምን ነው? የወደቀው ሳለ ያልወደቀው በደም የወደቀው ኮከብ ነው አይደል? እንዘ ደም አልቦ በኮከብ ዘወርቀ በወደቀው ደም ሳይታይ ያልወደቀው ጨረቃ በደም ተጠመቀ። እንዴት ነው? እናንተ ሳትወርቁ የደማችሁ እኮ ምን ይባላል? በእውነት እንደዚህ እና ቅኔ ጥሩ ነው። ቅኔ በጣም ጥሩ ነው። ሊቃውንት ቅኔ ስለተማሩ ነው እንጂ እኮ ዝም ብሎ 4 አይና እያሉ ሰውን ሊቃውንት እያሉ ስሙን ይጫወቱበታል። በጣም ይገርማቸዋል። ስም ቦታዋ እንደዚህ ስትሆን እንትን እስካን አድርጎ ነውራችሁን ይህን በሽታ ማን ያሳየናል? እንዲህ ሊቃውንቱ ካልሆኑ እኮ ሲጨፍሩ እንዴት አድርጎ ሊጸርቁ መጥቶ መኮንን በእውነት አያሳዝንም? ደግሞ እኮ አንወጣም ከዚያ በኋላ። የሚገርማችሁ ከዚያ በኋላ ያን አዳብት አደረግን ፍረት ብቻ ነው የሚቀርብ፣ ፍላጎት ብቻ፣ ሱስ ብቻ። እኔ ካልተናገርኩ እኔ ካልዘመርኩ እንዴ ብዘምር ባልዘምር የምን አገባኝ? ሌላው ከዘመረልኝ ምን ቸገረኝ? አገልግሎቱን ነው። እኔ ጵጵስና ቀርቶ ዘበኛ ብሆን ምን ቸገረኝ? ምንም እኮ ለውጥ የለው። ምንም በጵጵስናው አይደለም ገነት የሚገባ። እንደውም አሁንማ መከራ ነው። አሁን ቅድም እንደተባለው ነው በእኛ በኩል ዘበኝነት ይሻል ነበር። ምክንያቱም እንዴ የጳጳስ ስራ ምንድን ነው? እንደው መጥቶ ተቆናንጎ ቆይቶ ማለት እንዴ እሱማ አገር ማጥፋት ነው። እና በተቻለ መጠን አገልግሎቱን የምትጸርቁበት አድርጉት፣ አገር የሚድንበት። ዛሬ ኢትዮጵያ እንዲህ ሁሉ መከራ የገባ እኮ የአገልግሎቱ መበላሸት እኮ ነው ዘመዶች። እንደው ካህናት እንዳትቆጡ፣ ቤተ መቅደስ ስልክ የሚያወራለሁ አይታችሁ አታውቁም? ካህናቱ ኑዛዜ ነው፣ አትፍሩት፣ አይዟችሁ። ስልክ የሚያወራለሁ መጽሐፉ የሳቀ የተነጋገረ ወዮለት ይላል። ስለ በረከት መርገም ይላል። ስለ ስርየተ ኃጢአት ገሃነመ እሳት ይላል። እንዲህ ለማን ነው የተጻፈ? ይሄ እኛን አይመለከትም። እና ይኸው አገልግሎቱ ነው ማለት ነው እንጂ አሁን የዛሬው የዚህ ብቻ እንዴ አንዳንድ እነ ኤልያስ ምስኪኖች አይደል ሰማዩን የዘጉት? ምስኪኑ መነኩሴው እንዴ ይሄ ሁሉ ግን እኔም እንደው የሚሰማ እዚህ ውስጥ ብዙ ቅዱሳን አላችሁ፣ ምእመናኑ ማለት ነው። ይቅርታ ምእመናኑ ትኖራላችሁ። ይህም ጉባኤ አዘጋጃችሁም የተባረካችሁ ሁኑ። በእውነት ዘር ማዘራችሁ ይባረክ። ይሄ ነው የምእመን ስራ። አያችሁ፣ ድርሻችሁን አውቃችኋል። በቃ ጉባኤውን አስፋፉ። ግን መምህር ስትሰሩ እንዴ
ግብርና እኮ ምርጥ ዘር ይባላል። በኩታ ገጠም ፕሮግራም ምርጥ ዘር ይባላል። ምርጥ ሰባኪ እንደ ቀደሙ እስካን የሚያደርግ እንደው ደውያችሁን አላያችሁትም? ንገሩ እናንተ ዘማሪዎች የታያችሁ የለም እንዴ? አፍ ምን አለ የታያችሁ የለም? እስኪ ምን ታየሽ? አው ጥሩ እኮ ነው። ሳያዩ አየሁማ ቅዠት ነው እንዴ? በቃ እንግዲህ ተግባብተናል። እኔ አንድ ጥያቄ ጠይቄ ላቆም ነው። ምክንያቱም አሁን እንደው እንደርማትም ቢሆን እኔ ደግሞ ያየኋትን ጥሩ ከሆነ አልሰንትናል አልደብቅም። ለሌላ ነው ይሉንታ የሚባል በተፈጥሮ የለም። ለእንትኑ ክፉ ከሆነ ክፉ ነው ነው። ይሄ ተመስገን እግዚአብሔር እንዲህ እንድል ያደረገኝ ጥሩ ነገር ሲሆን እና እንደው ዛሬ ያን ሁሉ መከራ ምን አለ መድኃኒዓለምን ቀብር የሽቱ ቀብተው ወደ መቃብር ያወረዱት እነማን ናቸው? ስንት ሰዎች ናቸው? ይህን የሚነግረኝ ከእናንተ እስቲ ሌሎች ዝም በሉ። ከዘማሪዎቹ በሉ አይዟችሁ፣ መኮረጅ ይቻላል እዚያው እናንተ። እውነቴን መችስ ምን ይበል በሉ እንዴ! ይህን ያህል እንዴ ሲፈሰን ብቶ ይህ እኮ ነው እንዴ! አዟችሁ ማንና ማን እስኪ ከወዲያ ቴክስት አድርጉላችሁ እንዴ! በኮረጃ አየር የሚኖር ማን ኮረጀሽ ነው? ያንቺ ነው ወበስ። በቃ የሚፈለገው መልሱ ነው። ዮሴፍና ኒቆዲሞስ፣ በተለይ ዮሴፍ ምን አደረገ? ዮሴፍ አንድ መልእክት ስላለች ነው። በምኑ በአዲስ መቃብር። ይሄ ነው ሃይላይቱ። በአዲስ መቃብር ቀበሮ ውስጥ ቀበሮ አይደለም ግስ ነው። ቀበረ ማለት ነው። ቀበሮ ሲባል ዮሴፍ ቀበሮ ሲባል ዮሴፍን ቀበሮ ማድረግ አይደለም። ቀበሮ ውስተ መቃብር ሐዲስ ዘአልቦ ዘተቀብረ ውስቴቱ። ይችን የሊቀ ሊቃውን ትምህርት በዚህ መልክ ይዛችሁ አንድከዱ ነው። ያ ምንም ባልተቀበረበት ቀብራችሁ ይዛችሁ አትዱ። እሺ ውስጣችሁ እኮ ብዙ ጉድ አለ። ይህን ስብከት የማይቀበል ሪጀክት የሚያደርግ አለ። በአዲሷ ይህን ይዛችሁ ከዳችሁ ነገ ትለወጣላችሁ። በእውነት ነገውኑ ግን አሁን የቸገረን እዚያ እንዴ ክርስቶስ እንዲህ ያለውን ነው የሚወደው። በሆሳዕና እንኳ ማንም ያልተጫነበት አህያ። እንዲሁ የሚገርም እኮ ነው የእግዚአብሔር ስራ። ማንም ያልወጣ ማንም ዘይተጽዕኖ ሰብአለ። ሰው አደል ዛሬ እየተጫነ ግራ ያጋባል። ሰው ያልተጫናችሁ ሰዎች ይህን ትምህርት ይዛችሁ እንደዚህ ነው የትምህርቱ ጠባይ። ምንም በባዶ አዲስ የእግዚአብሔር ቃል እንደ ባዶ ሆኖ መጥቶ ሞልቶ ሲሄድ ነው። ይኸው ያም ከፈሪሳውያንና ከቀራጩ አላያችሁ? ያኛው ሆድ ሞልቶ መጥቶ ጽድቁ ሞልቶበት የእሱን ጽድቅ ሪፖርት ሲያቀርብ ያኛው ደግሞ ቀራጩ እኔማ ኃጢአተኛው ሲመለሱ ማን እንዲያው ሞልቶ ሄደ? ሲመለሱ እኮ ይሄ እኮ ነው የቤተክርስቲያን ነገር። ሲመጡ ኃጢአትን ተሸክሞ መጥቶ ሲመለሱ አራግፎ ጽድቅ ይዞ መሄድ ነው ትምህርቱ። እግዚአብሔር ይሄን ነው እኮ አለ። አቶ ቤቱ አለ ከዚህኛው ይልቅ ይሄ ጸድቆ ሄደ አለ። እግዚአብሔር መሰከረልን። ያ ተመጻዳጩ እንደ ልክ እንደኛ ይመጣል። የእሱን ሪፖርት እኔ እንዲህ ልበል ይላል። መንደሩን ሁሉ እየከሰሰ እና እንደሱ አይደለም። በእውነቱ ይበቃል። እንግዲህ የኔ አሁን የፈለኳት እንዲያው በአዲስ ምንም ባልቀበራችሁበት ሕይወት ትምህርቱን ይዛችሁ ሂዱ። ከተቀበረም ደግሞ አውጡና ያንን ተኩት። ምን ይደረግ መቼ
ድንግል መሬት አይገኝም። ሁሉ ያረሰው ሁሉ ዘር የዘራበት ስለሆነ ምንም ማድረግ አይቻልም። ለሚቀጥለው ጉብስ ይባላል። አሁን እኮ በጣም የተቸገርነው የኢትዮጵያ ሕዝብ የራሱን ነገር ረስቷል። አንድ መሬት ሲሟርጥ አላበቅል ሲል ጉብስ ይባላል። ከብቶች እንዲውሉበት ይደረጋል። ያ ከከብቶች የሚገኘው ማዳበሪያ ይሆናል። ከዚያ በኋላ በ2 ዓመቱ ወይም በዓመቱ ሲታረስ በቃ አዲስ ፍሬሽ ሆኖ ይነሳል የሚዘራው ማለት ነው። እና የኛም እንደዚህ እንደው ጉብስ አክርሙት እስቲ እንደው መታረሱ ይቀር እንደው ለከርሞ ይሄ ለሊቀ ሊቃውንት ነው የሚገባ አይደል? ሊቀ ሊቃውንት አሁን አብራራው ብለው ያብራራው ነበር። አገር በቀል ነው አንተኑ። አሁን እኮ የተቸገርነው የፈረንጅ ኩተት ተሸክመን ምን የኛን አላስገባው አይደለም። ሰው ዛፉ ስደተኛ ሆኗል። ለኢትዮጵያ ዛፉ አላያችሁ? ዛፉ ወይራ ዘር ተሰደደ። ማጃ አጠፉ። ሌላ መጣ። ምንድን ናዚም ነው እናንተ? ይሄ እኮ ትውልድ መግደል ነው። እንደው የኔ የሚለው ቀጋ አጋም ምንድን ነው ቢባል እኮ ቆይቶ አያውቅም። ግን ይሄ የፈረንጅ እንደው በአሁኑ መጥቶ አሁኑ ዝም ብሎ እንደዚህ ፉርክሽካ እንደሚበላ በሬ ወዲያው ተተክሎ ወዲያው ያድጋል። በዓመቱ ይገለበጣል። ጽዶችን አተዋቸው የአያቶቻችሁ በፊት የተከከሉ ወይራው ለዛው ይኸው እንደው እና እኮ በጣም ከባድ እኮ ነው የመጣበት በቤተ ክርስቲያናችን። እንደዚህ የኛ ማአት ስርዓት እያለ ሌላው ይሄ ምናምን ተው ዝም ብሎ ዘጡ የሱ ነግሷል። ደግሞ ኧረ አይገባም አይገባም። በእውነቱ እድሜ ላይ ያሬድ እንጂ ገና እኮ አልተሞከረ፣ ገና ሀሁ አልተባለ። ዜማው ነፍስን የሚያሳፍር እኮ ነው። እና ይሄ ነው በጣም በእውነቱ። ሌላው ጥሩ ነው እንግዲህ እናንተ ባለ ካሜራዎቹ እንደው ከካሜራው ጋር እናንተም ትንሽ ብትጠቀሙ። አሁን ይችን እየለቃቀማችሁ ወስዳችሁ ለቲክቶክ የምትመቸውን ሌላማ ለትምህርት እኮ አይደለም። በእውነት የሊቀ ሊቃውንትንማ ቀርጻችሁ ብትለቁት እሰይ። አሁን እናንተ ዛፉ ተሰደደ የሚለውን እንደምትለቁ አውቃለሁ። እንተዋወቀ እኮ እውነቴን እኮ ነው። እንዲያ ነዋ የነሱ። ግራ ማጋባት ስለሆነ እኮ ነው። ሰው የትኛው ዛፍ ይላል ደግሞ በቃ። እና ተው ልጆች፣ አይጠቅምም። ጥሩዋን ትምህርት በቃ እንደዚያ ነው። እያየን ገደል ገባን እኮ እና ይበቃናል። እንግዲህ ከዚህ በኋላ አምደ ወርቅም መግለጫ ምን አይኖረውም ማለት። አሁን ሁላችሁ ተነሱና ጸሎት አድርገን ያው እንሰናበት። መግለጫው ነገ እንዳትቀሩ ነው የሚል። ቢቀር ምን ቸገረ? ይሄን ሰምቶ እንዳለ ይቅር ኑ ታከሙ ይባላል እየነገርከው። ይህን የሰማ እንደውም ለሌላ ሰው ጉዴን ነገረኝ፣ እንደ ሳምራዊቷ ሊቀ ሊቃውንት ጉዴን ነግሮኛል ኑ በሉ። በቃ ያቺ እኮ ወዲያው ከተማውን ነገረችው። ኧረ ኑ አለች። የኛ አስቸጋሪ ነው በእውነቱ። እና ነገማ ቦታ አይበቃም በእውነቱ፣ ቦታም አይበቃችሁ። የሁሉ ሰው አንዳንድ ይዛችሁ እንድትመጡ እስቲ እጃውጡ። አንዳንድ ሰው ዝምላችሁ ታምር አለ በሉ ዝምላችሁ። ከመጣ በኋላ ያታ ትምህርቱ ታምር ይፈጥራል። እና እንደዚህ አድርጉ። መተጋገዝ ነው ጥሩውን ነገር። ሰው ለሌላ ስታዲዮም ጨዋታ አለ ብሎ ሄደ እንኳን በዚህ ጊዜ ለሀገር ሲባል ሁሉን ሰው መጥቶ
ሕይወቱን ቢለውጥ ስለ ሀገሩ፣ ስለ ሃይማኖቱ፣ ስለ ወገኑ ቢጸልይ ከዚህ የበለጠ ጥሪ ምን አለ በእውነቱ? እና የነገውን ቀን እኔም ጨምሬበታለሁ፣ አደራ ብያለሁ። እሺ በሉ። በቃ እግዚአብሔር እሺ ይበላችሁ። ኑሯችሁ እሺ ይበላችሁ። ይሄ ያመፀው ገበያው ሁሉ እሺ ይበላችሁ። አዎ ዛሬ ሰው ብቻ አይደለም፣ ኑሮ አምጿል፣ እምቢ ብሏል በእውነቱ። እና ይሄ ምንድን ነው? እንደኛ እንትን ነው። ልክ ገበያውም የራሱ ደግሞ ጽድቅ አለው የራሱ፣ ዛሬ ሌላ ነገ ሌላ። እና ይሄ ከኛ የኮረጀው ነው እንጂ ገበያው ምን ኃጢአት አለው? እና ይህን ያዘጋጃችሁ አሁንም ደግሜ በእውነት እግዚአብሔር ይባርካችሁ፣ የኢትዮጵያ አምላክ ይጠብቃችሁ። ጥሩ ነው፣ አይዟችሁ። አሁን ከዚህ የበለጠ ደስታ ምን አለ? ይህን ሁሉ ሰው የዚህን ሁሉ ሰው ሕይወት አስተካከላችሁ። አዎ ምን ያደርጋል ሌላው? እና ስለዚህ ይህ ነው። ከዚህ በተረፈ መቼም ዋናው እረኛውም ጭምር ነው። አምደ ወርቅም መላከ ሰላም ያው ስሙን ዝም የምጠራ በአባትና በልጅ ስም ነው ደስ የሚለው በዚህ መልክ ስለሆነ ነው እንጂ መላከ ሰላም አምደ ወርቅ በጣም ወጣት ነው። ትናበባላችሁ። አለቃ እንዲህ ሲሆን ነው። እዚህ ባሮጌ ኮምፒውተር አይማችም። እውነቴን እኮ በጣም ይመደነቋቆር የሆነ አለቃ ተብሎ ይመጣል። ምንም ስፒድ ምን የለው ያ ህዝቡን ያምሰዋል። በቃ ሌላውም እኮ እንደዚህ ነው። ሌላው አዎ። እና እሱ ይገባዋል። የቅኔ ተማሪ አይሰረቅም። በጣም አደገኛ ነው። ቅኔ ማወቅ ሴኩሪቲው በጣም ከባድ ነው። አዎ ስነ ልቡ ነው ማለት ነው። እና አንተም እንግዲህ በርታ እሺ። በጣም ነው የማመሰግነው። ሊቀ ሊቃውንት እንግዲህ ነገም ካለ አይዞ። ከዚህ ወዲያ ሌላ ምን አለ? ነፍሳት እንዲድኑ ለኢትዮጵያ ሕዝብ ትውልድ እንዲተካ ሌላው የሚያጠፋውን እኛ ደግሞ ትውልድ እንዲተካ እግዚአብሔር ጋር መታገል ነው። ዛሬም በመንገድ ሰው ማሄድበት ጊዜ አይደለም። ሰው አውሬው ሆኖ በእውነቱ አውሬው ሆኖ እና ይሄ መለወጥ አለብን። ሌላ ከሰማይ የመጣ እኮ የለም። እዚሁ ትውልዱ እዚህ ሲሰማ ቆይቶ ሲወጣ የእህቱን ቦርሳ ሞጭልቆ ይሄዳል። እና ይሄ ማዕት ነው በእውነት እየተማሩ እንደው ገደል መግባት ቅድም የተባለው ነው በእውነት። እና ከዚህ ይሰውረን። ዓለም የጠፋው በዚህ መልኩ ነው። ያወቀ እየመሰለው ሰባት ካት ሰባት ሰዶም እነ ሁሉ የጠፉ በዚህ መልክ ነው። እና ቀኑን የባረከ ሌሊቱን ይባርክልን። በሰላም እንደመጣችሁ በሰላም ግቡ። ንገረኝ ለኔ ለአንተ ከሰጠው አይሆንም። ይህች እኮ እንደ እርስዎም ነገ ይዝጉልን፣ ነገ ይገኙልን። ሌላ ፕሮግራም አለኛ እንጂ እኔማ አግኝቸው ነው ሌላ ስላለኝ ነው ዝም ያልኩ እንጂ ነገማ እኔም ስል ነበር። ደግሞ እኛን ማስከፋት እንደተባለው ጽድቅ እሰራለሁ ብሎ ሌላ አደጋ ነው። እዚያው ተጋበዝኩባት ነው ማለት እንጂ ባይሆን ኑሮ እናንተ እኔ ብቻዬን ሳወራ ነው ነበር በእውነቱ። አይ ደው የነገውማ እያልኩ ራሴ ማለት ነው። እና ይሄ ግድ የለም እኔ ተነጎዳም አለው ሌላም አባት ይመጣል። ምን ቸገራችሁ? የሚባርካችሁ ያው በአባትነቱ ነው። ደግሞ ሰው አታማርጡ። ይሄ ዝሙት ነው፣ አግቢ ፈችነት ነው። በዚህ እግዚአብሔር አይባርክም። አንድ አባት ቁጭ ካለ በቂ ነው። በዚህ አባት ያደረ መንፈስ ቅዱስ ይባርካቸዋል። ይህንን ተጠቀሙ። በጮሌነት የሚመጣ የለም። እንዳይመስላችሁ ሊቀ ሊቃውንትን እኮ ያመሰገንኩት እንዲያው ይታወቃል። ይኸው አነጋገሩና እውቀቱ ተመጣጣኝ ባላንስ ያደረገ ነው። ባላንስ ያደረገ የክርስትና ትምህርት እንጂ ስንት ጮል ያለ። እና እኔ ሌላ ቀን አገለግላለሁ። ያው ከበተመቸ እንዲያው ሊቀ ሊቃውንትም ባለበት ሌሎችም እኮ አሉ
በእውነት ነቃ ጥበብ የሚባል ልጅ አለ እዚህ ገርጅ የምታውቁት ከሆነ ሄኖክ አለ አሉ ጥሩ ጥሩ ልጆች። በእውነት በእነዚህ ብትጠቀሙ በቃ የኢትዮጵያ ቤተክርስቲያን እኒህ ከሆኑ ልጆቿን ትተክየንተ አበውኪ ማለት ይሄ ነው። እንደው ዝም ብሎ የሚጮኸውን አይደለም። እሱ ዝም ብሎ ነው የማይጥል ዝናብ ነው። ዝም ብሎ ሲንኳኳ ቆይቶ የሚያል። አዎ እውነቴን ነው። ሰው እንዲድን ነው ማለት እንዲድን እና አምላካችን ቀኑን የባረከ ለእኛ ሲል የተገረፈ ምራቅ የተተፋበት ግንድ የጎተተ ስንቱ ተነግሮ ያውቃል። እና ቀኑን እንደባረከ ሌሊቱን ይባርክልን። ለእሱ ምንም የሚከፈለው ስለሌለ እንዲህ የሰበሰበን አምላካችን የእሱ መከራ ሰበሰበን። የእሱ መስቀል መጠለያ ሆነን እና የጠፉትን ሁሉ ይሰብስብልን። በመምህራኑ አድሮ ትውልዱን ይለውጥልን። ሀገራችንን ሰላም ያደርግልን። በእውነት በትንሣኤ ኢትዮጵያ ሰላም ሁና እንደው ሁሉም ተነስቶ በሕይወቱ ዜጋው ሁሉ በቤቱ በጎጆው ትንሣኤን እንዲያከብር ያደርግልን። የእመቤታችን የድንግል ማርያም የቅዱስ ገብርኤል ረድኤት በረከት ከሁላችን ጋራ ይሁን።